ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ የካቲት 4 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ጠላቶቻችንን እንደ ሸረሪት ድር እንበጣጥሳቸዋለን ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። ጠላቶቻችን ሁሌም ወጥመድ ያዘጋጃሉ፣ እኛ ግን እንደ ሸረሪት ድር በጣጥሰናቸው እናልፋለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የብልጽግና ፓርቲ የሰባተኛ ጠቅላላ ምርጫ የሚኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረክ ላይ እንደተናገሩት የብልጽግና ፓርቲ መምረጥ ነገን መምረጥና ለድልና ለተስፋ ድምጽ መስጠት ማለት ነው ሲሉም ተናግረዋል። ጠላቶቻችን ወጥመዶቻቸውን ሁሌም ቢያጠምዱም በቆራጥነታቸው ግን እንደ ሸረሪት ድር በመበጣጠስ እናልፋለን ያሉት አቶ ተመስገን ኢትዮጵያን ወደሚመጥናት ከፍታና ተምሳሌት ሀገር እናሻገራለን ሲሉም ተደምጠዋል። የሰባተኛው ጠቅላላ ምርጫ ማን ኢትዮጵያን ይምራ ከሚለው በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ይሆናል ብለዋል። በእድገቷና በብልጽግናዋ ለአፍሪካና ለዓለም ምሳሌ የምትሆን ሀገር እየገነባን ነው ያሉት አቶ ተመስገን ፈተናዎች ብዙ ቢሆኑም አቅማችን ግን ከፈተናዎቻችን በላይ ናቸው ብለዋል። መከራ የሰለቸው ጦርነት ያንገፈገፈው ደህንነት ቃርቃር ያለውና ኋላ ቀርነት የመረረው ታታሪ ህዝብ እንዳለም ተናግረዋል። የአማራ ክልል ሰላምና ጸጥታ ቢሮ ከሻቢያ ጋር እየተዋጋው ነው የሚል መልእክት አሰራጨ። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ አነጋጋሪ መግለጫን አሰራጭቷል። መግለጫው ቀጥሎም ወልቃይት ጠለምትና ራያን ለመውረር ያቋመጠው ቡድን ለፋኖ ኃይል የተሰጠውን ተልዕኮ ከውስጥ ግጭትን በመፍጠር ወደ ድንበር የሚሄደውን መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲሉም ከሷል። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አሳውቋል። በከተማዋ የሚገኙ የሞተር ብስክሌቶች ከዛሬ የካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 2018 ዓ.ም ድረስ እስከ 6 ሰዓት ሞተር ብስክሌትን ማሽከርከር ፍጹም የተከለከለ መሆኑን ቢሮ ያሳውቋል። ክልከላው የጸጥታና በትራንስፖርት ዘርፎ የሚሰሩ አካላትን የማያካትት ሲሆን የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከተጠቀሰው ቀን ድረስ በትዕግስት እንዲቀመጡ ቢሮ እየገለጸ ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወስድ መሆኑን ቢሮ አስጠንቅቋል። የተመድ የሰብአዊ መብቶች ኃላፊ በትግራይ የጨመረ የመጣው ውጥረት እንዲረግብ አሳሰቡ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲሉ ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ ቀርቧል። ኮሚሽነሩ ባወጡት መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውንና ቀድሞውንም ድካም የሆነውን ሰብአዊና የሰብአዊ መብቶች ቀውስ ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ሁኔታው በይበልጥ ተባብሶ በክልሉ ያለውንና ቀድሞውንም አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያባብሰዋል የሚል ስጋት አለን ሲሉም ተናግረዋል። በጋምቤላ ክልል ተቋርጦ የነበረው የህዝብ ትራንስፖርት አገልግሎት ወደ መደበኛ እንቅስቃሴው መመለሱ ተገለጸ። በጋምቤላ ክልል አንዳንድ አካባቢዎች ተፈጥሮ በነበረው የጸጥታ መደፍረስ ምክንያት ተስተጓጉሎ የነበረው የህዝብ ትራንስፖርት አገልግሎት በአሁኑ ወቅት ወደ ቀድሞ መደበኛ ሁኔታው እየተመለሰ መሆኑን የክልሉ ትራንስፖርት ቢሮ አሳውቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ባወጣው መረጃ መሰረት በጸጥታ ችግሩ ምክንያት ከጋምቤላ ከተማ ወደ ተለያዩ ወረዳዎች የሚደረጉ የትራንስፖርት እንቅስቃሴዎች ላይ መጉላላት ታይቶ እንደነበርም ገልጿል። የቢሮ ኃላፊ አቶ ናሆም ደፋር እንደገለጹት በአሁኑ ወቅት በክልሉ አንጻራዊ ሰላም መስፈኑን፣ ተሽከርካሪዎቹ መደበኛ አገልግሎታቸውን መጀመራቸውን አረጋግጠዋል። ኃላፊው አክለውም አገልግሎት ሰጪ ተሽከርካሪዎችም ከዚህ በኋላ መጫኛና ማውረጃ ቦታዎች በጋምቤላ ከተማ መናኸሪያ ብቻ መሆኑን አስገንዝበዋል።
አስገንዝበዋል። በተለይም በጸጥታው ችግር ምክንያት በጊዜያዊነት በአቦቦና በመቶ መስመር ላይ ሲጭኑ የነበሩ አሽከርካሪዎች ወደ መደበኛው መናኸሪያ ተመልሰው አገልግሎት እንዲሰጡም ጥሪ አቅርበዋል። ሌሎች በተለያዩ ቦታዎች አገልግሎት እየሰጡ ያሉ ተሽከርካሪዎችም በቀጣይ ታይቶ ወደ መናኸሪያው እንደሚመለሱ የገለጹት አቶ ናሆም ህብረተሰቡ የትራንስፖርት አገልግሎትን ለማግኘት ወደ ከተማው መናኸሪያ በመምጣት መገልገል እንደሚችል አስታውቋል። የአሜሪካ መንግስት በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱንም ዋና ስራ አስፈጻሚው አሳውቀዋል። አቶ መስፍን ይህንን ያሉት የኢትዮጵያ አየር መንገድ የግማሽ ዓመት የስራ አፈጻጸምን በተመለከተ ማክሰኞ የካቲት 3 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል በሰጡት ጋዜጣዊ መግለጫ ላይ ነው። አየር መንገዱ ባለፉት 6 ወራት ውስጥ 10.6 ሚሊዮን መንገደኞችን ማስተናገዱን የገለጹት ዋና ስራ አስፈጻሚው በዚሁ ጊዜ ውስጥ 451 ሺህ ቶን ጭነት ማጓጓዙንም አመላክተዋል። መንግስታዊው ተቋም ባለፈው መንፈቅ ዓመት ከመንገደኞቹ ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለውም አቶ መስፍን አሳውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከእቃ ጭነት ካርጎ የተገኘ መሆኑንም ጠቁመዋል። በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ህይወት ያተረፈው አብራሪ ተወደሰ። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላንን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፉ ህይወት ያተረፈውን አብራሪ አወድሶታል። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎችን በህይወት መትረፍ ችለዋል። ስታርስካን አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዶ ለ50 መንገደኞችና ለ5 የበረራ ቡድኑ አባላት መትረፍ ወሳኝ ነበር። ፎከር 50 የተባለው አውሮፕላኑ ማክሰኞ ለጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኘው ሞጎድ ክልል መዲና ጋልኩይ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። ከዚያ ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ላይ የተጋራ ምስል መንገደኞቹ ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተናል ሲሉም ታይሳይተዋል። እስካሁን የደረሰ ከባድ ጉዳት እንደሌለም ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።